አደይ በገዛ አባቷ ታግታ እየተሰቃየችና መከራዋን እያየች ትገኛለች። የአደይ አባት አደይ ላይ እያደረገ ያለው ግፍና መከራ እጅግ በጣም አሰቃቂና ከባድ በመሆኑ አደይ ወደ ዴቭ ስትደውል ስልኳ እየጠራና እያነሳ ስላልነበረ ወደ ዶክተሩ ጋር ስትደውል ዶክተሩ ደግሞ ዶክተር እባክህ እፈልግሃለሁ፣ አሁን ላይ እርዳታ ያስፈልገኛል። ገጠር እዚህ አካባቢ ላይ አባቴ አግቶ እያሰቃየ ስለሆነ ፖሊስ ይዘህ መተህ እጅ ከፍንጅ እንዲያዝ እፈልጋለሁኝ ብላ ስትለው የአደይ አባትም ቁጭ ብሎ አደይ እባክሽ አታዋርጅኝ፣ እኔ እኮ አባትሽ ነኝ። ምንም ቢሆን ብዙ መከራና ስቃይ አይቼ አሳድጌሻለሁ። አሁን የምፈልገው አግብተሽ ወልደሽ ደስተኛ እንድታደርጊ ብቻ ነው ብሎ ሲላት፣ እረፍ አባዬ፣ የማልፈልገውን ውሳኔ እየወሰንክ እንደሆነ መረዳት አያቅትህም። እንዴት አለ ፍላጎት ያስገድደህ ልትድረኝ ትፈልጋለህ? እኔ እኮ ሕፃን ልጅ አይደለሁም። በፍላጎቴ እንጂ ባንተ ፍላጎት የሚሆን ነገር የለም ብላ አለች። የአደይ አባትም የትም አባሽ ማምለጫ የለሽም፣ አሁንማ ታግተሻል። መከራና ስቃይ እድሜ ልክሽን እየበላሽ እዚሁ የባላባትን ልጅ አግብተሽ ልዑሌን በደስታና በሀብት በንብረት እንድታኖርኝ እፈልጋለሁ ብሎ አላት። አባዬ ረፍ፣ የሚጸጽትህን ነገር እያደረክ እኔንም አታስከፋኝ ብላ ስትል ዶክተሩ ደግሞ ፖሊሶቹን ደዋውሎ አሉበት ቦታ ላይ ይዞ ወደ ገጠር አደይ ላይ ደረሰላት። የአደይ አባት እቅዱና አላማው ተበላሽቶ የዘላለም እስር ቤት ተገብቶ እንዲሰቃይና ቅጣቱን እንዲያገኝ እንዲሁም ደግሞ በስተርጅና ቅሌትና ውርደቱ ተበተነ። የአደይ እናት ይሄን ስትሰማ ዶክተሩን እጅግ በጣም ወደደችውና የኔ ልጅ አሁን ገና በትዳር ልታኮራ የተነሳች፣ ያም ልጅ ሁኔታው ደስ አይልም። አሁን ግን ይሄንን ዶክተር አግብታ ደስተኛ እንድትሆን እፈልጋለሁ። ብርሃን አደይ ጋር ተመካከሩና ያኛውን ዴቭ የሚባለውን አንቺ አግቢ፣ ይሄንን ደግሞ እሷ ታግባ፣ ቀልቤ ወዶታል። አተረፋት እኮ አዳናት እኮ አባትሽ አሰቃይተው ልጅ ሊገሉብኝ ነበር። ወይ ዘንድሮ ምን አይነት ፈተናና ስቃይ ነው የገባሁት እያለች የአደይ እናት ደም እንባ ስታለቅስ፣ ብርሃን ደግሞ ይሄ ነገር ስለተሳካላትና ዴቭን እንድታገባ ስለተፈቀደላት እጅግ በጣም ደስ አላት። አደይ ደግሞ ዴቭ ስልክ ሳያነሳ ሲቀር ዶክተር መጥቶ ከአባቷ ዘንድ ስላተረፋትና በፖሊስ ማንቁርቱን ይዘው እየነዱት ሳለ ዴቭም ይሄን ነገር ሲሰማ አደይ እንዴት ታደርጊያለሽ? ከኔ ይልቅ ዶክተሩ ቀረበሽ አይደል? ቆይ ከዶክተር ጋር ግንኙነታችሁ ምንድን ነው? ለእኔ መደወል አቅቶች ነው? አንዴ ሁለቴ ባላነሳ ፍቅር ጋር እታለም ጋር አትደውይም? እንዴት እንደዚህ ታደርጊያለሽ? ለባቡሬ አትነግሪውም? ምን አይነት ቅሌት ነው? እኔ ሳላቀው ውስጥ ለውስጥ የተካሄደ ነገር አለ። አባትሽ እንኳንም እንዲህ አደረጉ፣ እናትሽም አሁን ላይ እኔንም ለማየትም ተጠይፈው ብርሃንን እንዳገባ ፈቅደዋል። ምን አይነት ጉር ነው አደይ? እኔና አንቺ ያሳለፍነው የፍቅር ጊዜያቶች አይቆጩሽም እንዴ ብሎ ሲላት፣ ምንም ማድረግ አልችልም። እማዬ ያላመነችበትና ደስተኛ ያልሆነችበትን በህይወት ማሳዘንና ማስለቀስ አልፈልግም ብላለች። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዜቲው ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ አርጌ አመሰግናለሁ የኔ ውዶች። አደይ ስቃይና መከራ እንደ በረታ ይገኛል። ለሊ ደግሞ ቤዛ በመረዘቻት መርዝ ጎዳና ላይ ወጥታ መጨለሏም ይታወቃል። ቤዛ ያደረገችው ነገር እጅግ በጣም ከባድና አደገኛ በመሆኑ ባቡሬም ሆነ ዶክተሩ ቤዛ ለሊ ላይ ያደረገችው ግፍና መከራ በፍጹም እሷ መሆኗን አላወቁም። አሁን ላይ ግን ለሊ የማስታወስ እድሏን ሁሉ እረስታ በፊት ያለውን ህይወቷን ነበር የምታስታውሰው። ዶክተሩንም ኤላ እያለች ስትናገር እንዴት ኤላ ልሆን እችላለሁ እያለ ራሱም ዶክተሩ ግራ ተገባው። ሩታንም ደግሞ ቤዛን ሩታ እያለች ትገኛለች። መጨረሻ አላቅሽም፣ አንቺ ማነሽ? እንዲሁም አንቺም በጣም ላይሽ ነው የምታስጠልኝ እያለች ሩታ በጣም አዝና ከፍቅር እናት ጋር
ማሚ እውነት ለመናገር ለሊ እንደዚህ በመሆኗ በጣም ናሳዘነች። ደግሞ እኮ የጸጸት ምክንያት እየተሰማኝ ነው። ባቡሬ እናቱ ታግታ ሲፈልጋትና አለችበት ቦታ ላይ ሲንከራተት ሩታ የለሊን ነገር አደራ ካጠገቧ ሁኝ ብሎኝ ነበር። እኔ ግን አደራዬን አልተወጣሁም ማሚዬ፣ በጣም እየተጸጸስኩ ነው ብላለቻት። የኔ ልጅ የቻልሽውን በሙሉ አድርገሻል። ይሄ እኮ የሚመጣ ነገር ስለሆነ ምንም ማድረግ አይቻልም። አንቺን ብትጠብቂያት ይሄ ነገር መከሰቱ አይቀርም ብላ አለች ሮማን። አሹ እንግዲህ የተፈጠረውን ነገር በሙሉ ስለነገራት ፍቅር ዴብን እያማለለች የራት ግብዣ ሆቴል ላይ ወስዳ እንደምወድህና እንደማፈቅር ታውቃለህ ወይ? ላንተ አደይ አትገባህም፣ እኔ እናንተ መጋባት አለብን፣ ዴብዬ በጣም አፈቅርሃለሁ እያለችው ነበረ ሮማኔ። ሩታ በጣም የፍቅርን ነገር አንዳንዴ ክፋትና መጥፎዋን ስታወራ ምንም መስሎ አይታየኝም ነበር። ፍቅር ግን አሁን ላይ አብዝተዋለች ከምልሽ በላይ እና ምን ታያለሽ ምናምን ብሎ ሲላት፣ እንዴ ቆይ አሹ አደይ የለችም ብላ ነው እንዴ እንደዚህ የምትጨማለቀው? አደይማ ብትኖር አንገቷን ሲጥ ታረጋታለች። ፍቅር ብዙ ነገር ታደርጋለች። አሹ በተቻለ አቅም ዴቭ ምን እያደረገ እንዲሆን መከታተል አለብን ብላለችው። እሱም ደግሞ እንዴ ዴቭ እኮ ህጻን ልጅ አይደለም፣ ምንስ ቢሆን ከፍቅር ጋር እሱስ እንዴት እንደዚህ ሊሆን ይችላል? አደይ እኮ ሄደችው ገጠር ጉዳዮቹን ልታስተካክል ነው። እሱ ግን እንደዚህ እየማገጠና እየባለገ መሆኑን ብታውቅ ምን አይነት ውሳኔ ተወስን ይሆን? ወይኔ እህቴ ጭራሽ እኔማ እያለሁኝ በእህቴ ባል ዴቭ ላይ ልትጫወትበት አልፈቅድላትም ብሎ አሹ ሲናደድ፣ ተው አሹ እኔ ህጄ እውነቱን እጋፈጣለሁኝ። ቀበጠች፣ አሁንስ ጠገበች። አደይ እህቴ ስለሌለች እንደዚህ መሆን የለባትም አለችና፣ አንቺ ባለጌ ነውረኛ፣ እንዴት ዴቭን እራት ልጋብዘ ብለሽ ታማለል ያለሽ ታበላሻለሽ? ይህ ነገር በጭራሽ መሆን የለበትም ነበር። እንዴ ከባድ ስህተት እኮ ነው የሰራሽው ብላ ስትጨቃጨቅ ዴቭ ከስከኋላ ሆኖ ሰማና፣ ሮማን በጣም ነው ያዘንኩብሽ። እኔ ከፍቅር ጋር አብሬ አንድ ክፍል ብታይኝ እንዲህ አይነት ብልግናና ነውር ይሰራል ብለሽ እንዴት አሰብሽ? ምንም ቢሆን ካንቺ ይሄን አልጠብቅም ብሎ ሲል፣ ኧረ እባክህ ዴቭ እኔ አንተ እንደምታስበው እናንተ እንደምታቅደው ምንም የተሰማኝ ነገር የለም፣ ግን እየሆነ ያለው ነገር ልክ አይደለም። ካጠፋሁ በጣም ይቅርታ ብላ ስትል፣ አየህ ዴቭዬ ባለፈው ለራሱ አደይ በፍጹም ዴቭን አትወደውም፣ ለምን አንቺ ካጠገቡ አትሆኝም? ለምን ዴቭን አትረጂውም? አደይ እኮ ልኳን አላገኘችም እያለ ብዙ ጊዜ ስትለኝ ነበረ፣ ግን እኔ በመካከላቸው አልገባም ብዬ ነው ዴቭዬ። ሮማን ከባድና አደገኛ ሰው ናት። እኔ እናንተን ለማጣላትና ለማለያየት እንዲሁም ደግሞ የምታፈቅራትን አደይን አብራችሁ እንዳትሆኑ እየመከረቻት ነው ብላ ስትል፣ ፍቅር እረፊ፣ ሁለታችሁም በእኛ ህይወት አይመለከታችሁም። ሮማንም ሆንሽ ፍቅርም ሆንሽ ስለኔና ስላደይ አንድ ነገር እንድትሉ አልፈልግም። ይሄኛ የጨረስነው ጉዳይ ነው። ቆይ ስለኛ ምን አገባችሁ እያለ በጣም ተናዶና ስሜታዊ ሆኖ መናገር ጀመረ። ከዛ ሮማንም አሹ እንደዚህ ብዬ እኮ ለዴቭ ስናገረው ዴቭ በጣም ተናደደብኝ። አንቺም ባለጌ ነሽ። አሁን ይህንን ያየሁት እኔ ነኝ። አሹ እንደዚህ አስባለ ብለሽ ወረኛ ለማስባል ነው አይደል? ሮማን በጣም ትገርሚያለሽ። ከባድ ስህተት ነው የሰራሽው። እና ታዲያ የእህቴ አደይ ባል አይኔ እያየ ከፍቅር ጋር መጨማለቅ አለበት እንዴ? ይሄው ምን ያተረፍሽ ታዲያ? ምንም ያተረፍሽው ነገር የለ። ነገር እና ጦስ ይዘሽብኝ መጣሽ አላት። አያሹ የማታውቀው ብዙ ነገር አለ፣ እባክህ ልለምንህ እረፍ አለችው። መጨረሻ ላይ እንግዲህ የፍቅር እናት መንገዱን ለሊ ልታያት እየሄደ ሳለ ለሊ ደግሞ ራሷን ስላሳተች ሩጣ ሄዳ ፍቅር እናት ላይ ጥምጥም አለችባት። እንዴ ለሊ ልጄ ምን ሆነሽ ነው? ምን ተፈጥሮ ነው እያለች ስትላት፣ ማሚ እናቴ ትምህርት ቤት ልጆቹ እያሯሯጡኝና እያሰቃዩኝ ነው። የኔ እናት አላረፈርኩም አይደል? ቶሎ መጥቻለሁ ኤላሳ እያለች ስትጠይቃት የፍቅር እናት ግራ ገባትና፣ ወይኔ ለሊ ቆይ ምን ሆናለች? የተፈጠረ ነገር አለ እንዴ? ምን አገኛት? ምን ነካት? እያለች መጨናነቅ
ጨናነቅ ጀመረች። ወይኔ ለሊ እንደው ምን አባት ያግቶ ሲሆን የኔ ልጅ አራንችማ መታመም የለብሽም እያለች የፍቅር እናት ለሊን ስታያት እጅጉን በጣም አዘነች። ቤዛ ከወንድሟ ጋር የኤላን ቤት ቁልፍ ይዛ ነበርና ወንድሜ ገብተህ እዚህ ቦታ ላይ የቤቱ ካርታና እንዲሁም ደግሞ አንዳንድ ነገር ጥሪትና ሀብት ለለሊ ያወረሳት ኤላ ወረቀት አለ። እነሱን ልቅም አድርገህ ይዘህና ቁም ሳጥኑ ላይ እዚህ ቦታ ላይ ስታገኘው መቼም ስትደናበር እንዳታጋለጠኝና እንዳትያዝ ራስህን ጠብቅ ብላለችው። የኔ እህት ቁልፉን እንዴት አገኘሽው? አንቺ እኮ በጣም አደገኛ ስማርት ሴት ነሽ አላት ዳኒ። ይህን የምናወራበት አይደለም፣ ፈጠን በል። የለሊን ሀብትና ንብረት እኔ ራሷን እንደሳተችና ራሷን ማስታወስ እንደማትችል ካወቅን ገንዘቧን ልቅም አድርገን ሽጠን ከዚህ ሀገር መውጣት አለብን ተባብለው ተስማሙ። ዳጊም የቤዛ ወንድም ሰተት ብሎ ወደ ለሊ ቤት ገባና ወረቀቶቹና ፋይሎቹን ከቁም ሳጥን እያወረደ እየበተነ ሳለ በድንገት ገባችና ለሊ ቤቷን ስታየው ምን ቅርቅር ብሏል። ከዛ ዘወር ብላ ስታየው በጣም በጩኸት ቀወጠችና እናቷን ይዛ ቀረች። ባቡሬ ከዶክተሩ ጋር ተፋጠጠ። ለሊ እኮ ምንም አይነት በሽታና ህመም የለባትም። በሽታና ህመሟ እናንተ ናችሁ። እንደውም ጤነኛዋን ልጅ እንደዚህ አብዳ እንድትጨልል ያደረከው አንተ ነህ። ለሊ ሰሞኑን የደም ካንሰር ታማሚ ናት ብለህ በህመሙ እንዲሁም ደግሞ ማዘሯ በመታገቷ በጣም ተጨንቃ ነበር። ከዛ ውጭ የማቀው ነገር የለም። ምን አድርጋችኋት ነው ብሎ ሲቀውጠው ባቡሬ ያለህበትን ስሜት እረዳለሁ፣ ግን ይሄን ነገር እኔ እንዴት ላደርገው እችላለሁ? ምናልባት ከጭንቀት የሚመጣ ከባድ ህመም ስለሆነ ይሄን ነገር ደግሞ እውነታውን እስከምደርስበት ድረስ መረጋጋት አለብህ ብሎ ሲለው አይደል ከገደልካት በኋላ ራሷን ከሳተች በኋላ ራሷን ከጣለች በኋላ ነው ተረጋጋ የምትለኝ? ዶክተር እመነኝ፣ ለሊ አንድ ነገር ብትሆን በእኔ እጅ ነው የምትጠፋው ብሎ ዛተበት። ሩታም ከዶክተር አጠገብ ሆነችና ሩታ ተረጋጊ፣ አንዳንዴ የህመሙ ጉዳይና የመድኃኒቱ እንዲሁም ደግሞ በጣም ጭንቀት ስላበዛች ይሄ ነገር ሊከሰት ይችላል፣ ግን የቻልኩትን ነገር አድርጌ ለሊ ወደ ነበረችበት ለመመለስ እንሞክራለን ብሎ አለ። ሩታ እጅጉን እያዘነች ማሚዬ ለሊ በጣም ነው ያሳዘነችኝ። በቃ ለሊ የካንሰር በሽተኛ ሆነች፣ ራሷን ሰተች፣ አበደች እያለች ፍቅር በደስታ ተሞላች። ፍቅር አሁን አንቺ ለሊ በማበዷና በመታመሟ በመጨለሏ ደስ እያለች ነው እንዴ እንዲፈገግ የምትዩ አለቻት። እንግዲህ ምንም ማድረግ አይቻልም የእጇና ያገኘችው እያለች ስታሽቃብጥ በፈጣሪ አንቺማ ሰው አይደለሽም አለችና ሩታ አዘነችባት። ሮማንም ደግሞ ወይኔ ለልዬ ይህ እኮ ላንቺ አይገባም፣ ለሊ በጣም ጥሩ ሰውና መልካም ሰው ነበረች፣ አሁን አደይ ስትሰማ ምን ይፈጠር ይሆን እያለች አዘነች። እንግዲህ ተረጋጉ፣ ፈጠረውን ነገር አምነው ከመቀበል ውጭ ምንም ፋይዳ የለውም እያለች የፍቅር እናት ሲጨቃጨቁ ደግሞ የእናንተን ጭቅጭቅ ልስማ እንዴ ኦፍ ውጡልኝ ከዚህ ከቤት ብላ ሩታንና ፍቅርን ተቆጣቻቸው። ጀገራው ማዘሯን በማገቱ ምክንያት ቅምጥል እንዲሁም ዳይመንድና ኪንጎ አንድ ክፍል አጉረው እያሰቃዩትና መከራ እያበሉት ይገኛሉ። እሱም ደግሞ ጠብቁ፣ ጊዜያችሁን ለእንደዚህ ላደረጋችሁት እኔን ጀገራውን እጃችሁን ላሳረፋችሁት በሙሉ እየቆረጥኩ ነው ማሳቀፋችሁ ብሎ ሲል ኧረ እባክህ እያሉ እነሱም እየቀለዱበት ቅምጥልም ውሃ እየደፋች ማዘሯን ማናባክ ስለሆንክ ስታሰቃያት የነበርከው እኔ ማን እንደሆንኩኝ አታቅም እያለች ቅምጥል እያንጠባጠበችውና እየደበደበችው ትገኛለች ማለት ነው። ውድ የተከበራችሁ የተወደዳችሁ የአዚቲው ቤተሰቦች እጅግ በጣም ተወዳጁ የአደይ ድራማ ይሄን ይመስላል። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።